በማስተር አብነት ዙሪያ ጨለማ እንዳለና እድሜ እንደሌለ አይቻለሁ። ማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለሁ። የሞት መላእክቶች ዙሪያን ከቦ አይቻለሁ። እድሜ እንደሌለ አይቻለሁ። ለስዕል አንሰግድም የምትሉ ሰዎች እየተመልከት አትሰለቸኞይ ተነስቼ እስክቆም እባክህ ወንበዴ ነቢያት ነን ባዮች እየበዙ ስለሆነ ይህንን በአደባባይ መናገር መቻል አለብን። የሚዘርፉ የሚበሉ ወንበዴ ነቢያት ነን ባዮች የበዙበት ጊዜ ላይ ስለሆንን በግልጽ መናገር አስፈላጊ ነው። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ፣ ሰብስክራይብ አድርጉ። ስሙ ይህንን ጉድ። ማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለሁ። የሞት መላእክቶች ዙሪያን ከቦ አይቻለሁ። እድሜ እንደሌለ አይቻለሁ። ሻሎም ሻሎም ቅዱሳኖች፣ በኢትዮጵያና በዓለም ዙሪያ የምትገኙ የአባቴ ድንኳኖች ሰላማችሁ ይብዛ። ፕሮፌት መጊ ይባላለሁ። ዛሬ አንድ መልእክት ይዤ በፊታችሁ ቀርቤያለሁ። 3 ቀን በጾም ጸሎት ሲጸልይ የእግዚአብሔር መንፈስ በልቤ አንድ ነገር ተናገረ። ይህም የምናገረው መልእክት በማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለሁ። የሞት መላእክቶች ዙሪያን ከቦ አይቻለሁ። እድሜ እንደሌለ አይቻለሁ። እድሜ አጭር እንደሆነ አይቻለሁ። ስለዚህ ይሄ ሰው ወደ ጌታ እንደሚሄድ ነው ያየሁት። አሁን እዚህ ጋር እግዚአብሔር ያሳያችሁ። ጥግዛችሁ የምትሉ ሰዎች ሰብሰብ በሉና እስቲ ለዚህ ጉዳይ መፍትሄ ንገሩ። ማስተር አብነት በአደባባይ ታምም ያለው ጸልዩልኝ። ከዛ በኋላ ነው ይሄ ሁሉ ጉድ የመጣው። ከዛ በፊት እኮ አይታይም። ሰው ሲታመም፣ ሀገር ላይ የሆነ ነገር ሲፈጠር፣ የሆነ ችግር ሲመጣ፣ ጦርነት ሲነሳ ይታያል። እናንተ ይገለጣል። ከዛ በፊት አይገለጥም። ከየት መጥቶ ጌታ አሳይቶኛል የምትሉንም እንቀበልና እንመን። ቢሆንስ አሁን የምታወራበት መንገድ የሚወራበት መንገድ ነው? ምን አይነት ሟርት ነው? በእግዚአብሔር ጥቂት ቀን ነው የቀረው። የሆነ ፊሽካ ይዘህ የምትነፋ አይመስልም? በቃ እየሄደ ነው እየመጣ ነው ብለህ ጥቂት ቀን ነው የቀረው። ቆሟል በግራ ሟርት እኮ ነው። በኢየሱስ ምን አይነት ነገር ነው የምታወራው? በኢየሱስም ይሄ ነገር አይሆንም እኮ። ጌታ ኢየሱስ ያሳልፋል ከዚህ ጉድ። ነገር ግን የሚሆኑ እንኳን ቢሆን አሁን አንተ የምታወራበት መንገድ ምን አይነት ነገር ነው? አረ በኢየሱስም እንደዚህ አይነት ሟርት የምታወሩ ሰዎች በጣም እየበዛችሁ ነው። ሚዲያ ላይ አሁን ለእናንተ አሁን ነው እየታያለ። ማስተር አብነት ከተናገረ በኋላ በቃ በዚህ አጋጣሚ እችን ተጠቅማችሁ መልእክታችሁ ነቢያት ነን እንትናችሁን ለማሳደግ በሱ በሽታ እናንተ የነብይነታችሁን ማዕረግ ከፍ ለማድረግ በቃ በዚህም ትመጣላችሁ። ትንቢት ይዛችሁ አሳይቶኛል፣ በዚህ እንትን ቆሟል የሚባለውንና የማይባለውን ለዩ እንጂ በኢየሱስም በሚዲያ ላይ ለምን ታወራላችሁ? ጸልዩልኝ እኮ ነው ያለ። ስለዚህ ቤታችሁ ለምን አጸልዩ? አሳያችሁ አይደል? ቤታችሁ ጸልዩ። እሱ እኮ ጸልዩልኝ ነው። ፎቶ ይዛችሁ ሚዲያ ላይ ወጣችሁ ስሜን እየጠራችሁ ያሳየውን እንትን እያላችሁ አውሩ አላለም እኮ። የምር ነቢያቶች ከሆናችሁ የምርም ከእግዚአብሔር እያያችሁ ከሆነ ቤት ጸልዩ እንጂ በደንብ አጥብቃችሁ ጸልዩ። እግዚአብሔር ሁሉም ሰው ካልጸለየ እኔ አልሰማም አላለም። ያንተንም ይሰማል የሱንም ይሰማል። በየቦታ እንጸልይ እንጂ ሚዲያ ላይ መታችሁ የእናንተን ስም ለማሳደግ በሰው ቁስል ላይ እንደዚህ ልሞት ነው ጥቂት ጊዜ ቀርቷል እድሜ ሟርት እንደኔ ሟርት ነው ብዬ ነው ማሰብ። ምን አይነት ጉድ ነው የምታወሩት? ኧረ በስመ አብ! ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ለወንድማችን እንጸልይ፣ በያለንበት ቦታ እንጸልይ። በቃ አለቀ። እግዚአብሔር ይፈውሳል። አለቀ እንጂ ሚዲያ ላይ እየወጣችሁ እንትን ይዛችሁ እንዲህ ነው አይባልም። እንዲህም በሉ እኮ አላለም እሱ። ምን አይነት ጉድ ናቸው በእግዚአብሔር። ኧረ ኢየሱስ ያድናል፣ ወንድማችንንም ይፈውሳል። ስሙ ይህንን እዩ። መጽሐፍ የማይናገረውን አታድርጉ። ለቅርጻ ቅርጽ አይሰገድም፣ ስግደት እንዳምልኮ አያስፈልግም ስንል ኧረ እኛ እናደርግም ምናምን የምትሉ ሰዎች እሺ ይሄም ምንድን ነው? አትሰለቸኞይ ተነስቼ እስክቆም እባክህ ታገሰኝ። የኔን ክፋት ተወው፣ መልአክን ሰምተህ ይህችን ዓመት ተወኝ።
ያድነኛል ይሰማኛል ብለህ ነው የሰገድከው የተንበረከከው። በእውነት አያሳዝንም? ክብር ሁሉ ለኢየሱስ ይሁን። ኑ ወደ ኢየሱስ። አምልኮና ስግደት ሁሉ ለሱ ወደ ላይ ወደ ጎን ለማንም ለምንም አይሰጥም። ጣዖትን ማምለክ ነው ከእግዚአብሔር ውጪ ለማንም አይሰጥም። ምን አይነት ጉድና ነውር ነው! ነው ወደ ኢየሱስ። ሕይወት ኢየሱስ ነው። ከሱ ውጪ ለማንም አይሰጥም። የኛ አምላክ መንፈስ ነው። የሆነ ሰው አምጥቶ ቁጭ አድርጎ እዛ ጋር ሄደን ኧረ አይባልም። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ይህንን ደግሞ በደንብ አድርጋችሁ ስሙ። ከጠጅና ከአረቄ ከጠላ ቤት መልስ የሚሰራ ቪዲዮ ነው። ስሙ። ጴንጤ ነኝ። አንዳንዶች ጴንጤ አድርገው ነኝ እኔ ጴንጤ ቃል ነው ይላሉ። ምንም ነው ነኝ እና ምንድነው ምንም አንዳንድ ሰው እሺ ምንድነው ሲባል ምን መሰለ ክርስቲያንማ ነህ ጴንጤ ስትል ግን የምታምነው ይታወቃል። ኢየሱስ ክርስቶስ በመስቀል ላይ በሰራው ብቻ ነው ማምነው ማለት ነው። ጴንጤ ነኝ ስትል ነኝ። አትፈሩ፣ በፍጹም እንዳታፍሩ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ ትዊት አድርጋችሁ ለሚመለከተው አካል ይድረስልኝ። በነገራችን ላይ ብዙ ጊዜ ፕሮቴስታንቶች ሃይማኖት አያድንም ያድነው በቃ በክርስቶስ ኢየሱስ ብቻ ማመን ነው ብለው ብዙ ጊዜ ሲያወሩ እንሰማለን። እውነት ነው፣ በክርስቶስ ኢየሱስ ማመን የዘላለም ሕይወትን ይሰጣል። ግን ደግሞ ሃይማኖት አያድንም፣ ኦርቶዶክሳዊነት አያድንም እያሉ እናንተ ኦርቶዶክሳዊነትን እንድትተዉና ቀለል ያለ ሕይወትን ዘመናዊ የሆነ እምነትን እየተከተላችሁ እንድትሄዱ ነው እያደረጉ ያሉት። እነሱ ጋር ስትመጡ ግን ጴንጤ ነኝ ይላሉ። ጴንጤ ነኝ ካለ ጴንጤነት የዘላለም ሕይወት ይሰጣል ብሎ ያወራል ወይም ያምናል ማለት ነው። ስለዚህ እናንተ እንዳትሸወዱ ኦርቶዶክሳውያን፣ ጴንጤ ሳይሆን እኛ ኦርቶዶክሳውያን ነው። ለመዳን ጴንጤ መሆን ሳይሆን በአንዱ በክርስቶስ ኢየሱስ ወደምታምነውና ወደምታስተምረዋ ወደ አንዲቷ ሃይማኖት መምጣት ነው ማለት ነው። ስለዚህ እኔ ኦርቶዶክስ ነኝ፣ አላፍርበትም። በአንዱ አላለም። በአንዱ ማለት አልገባኝም። ስም ተቀየረ እንዴ? 58 ማለት ነው በአንዱ ማለት? በ44 በ56 በ77 እገባለሁ ብሎ ማሰብ ነው በአንዱ ማለት? አይ ስም ተቀይሮ ከሆነ ብዬ ነው። በአንዱ በክርስቶስ አላለም። ኧረ እባክህ ጴንጤ ነኝ ስትል እኮ ይታወቃል። በኢየሱስ ብቻ የሚል ህዝብ ነው። አለቀ። አንተስ እንዴ? ስንት አለ፣ ስንት ጉድ፣ ስንት መንገድ አለ፣ ስንት የመዳን መንገድ አለ፣ ስንትና ስንት አለ። የታወቀ ነው። የምርጫ ቅስቀሳ ይመስል እዚህ ቲክቶክ ላይ መጣ የማይሆን ነገር አትናገር። መሬት ላይ ያለው ነው ታውቁ እናውቃለን። ይህንን ለመሸፈን ጴንጤ ነኝ ካልክ በኢየሱስ በኩል እንደሆነ ህዝቡም ያውቃል፣ ማንም ያውቃል። በቃ ማንን እያመንክ ማንን እየተከተልክ እንደሆነ ማንም ሰው ያውቃል። ጴንጤ ነኝ ስትል በቃ አለ በኢየሱስ በኩል እንጂ እኔ በአንዱ በኢየሱስ በኩል የሚታመን ማንን ነው? ኧረ እባክህ ኢየሱስ ያድናል። ና ወደ ኢየሱስ። ከ58 ያድናል፣ ከ64 ያድናል። ብቻውን ሕይወት ይሰጣል። በእንትናም የሚባል እጥፍጥፍ የሚባል መንገድ የለም። አንድ መንገድ በኢየሱስ በኩል አለቀ። ክብር ለኢየሱስ ይሁን። ከዚህ ተረት ውጣና ና ወደ ኢየሱስ። አንተማ ቢዝነስ እየሰራ ነው። አንተን እየሰሙ ሲኦል የሚገቡ ሰዎች ናቸው እንጂ በጣም የሚያሳዝን። ኑ ወደ ኢየሱስ። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። ጴንጤ ነኝ፣ በኢየሱስ በኩል ብቻ ሕይወት እንዳለ አምኜ የተቀበልኩ ሰው ነኝ እንጂ በ44 እና በ56 አለ ብዬ ተስፋ አላደርግም። መጽሐፍ አይናገርማ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰውን የሚዘርፉ የሚበሉ ወንበዴ ነቢያት ነን ባዮች የበዙበት ጊዜ ላይ ስለሆንን በግልጽ መናገር አስፈላጊ ነው። አገልግሎት ገንዘብ መሰብሰቢያ መነገጃ፣ የእግዚአብሔርን ሕዝብና መንጋ መዝረፊያ አይደለም። ስለዚህ ጥቅም ፈልጋችሁ አይደለም የምታገለግሉት። በአጠቃላይ የመጀመሪያው ጥቅም አለ ወይ? የሚያገለግል ሰው ይጠቀማል ወይ? ሊጠቀም ይችላል። እግዚአብሔር ይባርከዋል አገልጋይ። መነሻው ግን እሱ አይደል። ሁለተኛ ክብር ፈልጋችሁ አታገልግሉ። ክብር ዝም ብሎ መድረክ ጥቅም የለው።
እና አገልግሎት ለጥቅምና ለክብር ለግላዊ ጥቅምና ወይም ለቡድናዊ ጥቅምና ክብር አይደለም። አለቀ በቃ። ይሄንን መቆለፍና መዝጋት ያስፈልጋል። መጀመሪያ አገልግሎት ወፓካላዲያስ አገልግሎት ለጠራን ለወደደን ነፍሱን ለኛ ለሰጠው ጌታ ለሱ ክብር ብቻ የምናገለግለው ስራ ነው። እስቲ ለጌታ በደም ክብርና ዝና የምትፈልጉ አገልግሎት በኩል ብዙ ብልጽግና የምትፈልጉ ሰዎች ጌታ ይባርካል፣ እሱን አምናለሁ። ግን እናንተ ጌታ እስኪባርክም አትጠብቁም። ቀድማችሁ ለመባረክ የምትፈልጉ በማታለል የምትፈልጉ ሰዎች ይሄንን ሰምታችኋል። ወንበዴዎች አሉ፣ ሳይድ ይዛችሁ የምትሉ ሰዎች አላችሁ። እውነት ለመናገር ብቻ ቆሙ እንጂ የአንተ አካባቢ ሰው አንተ የምታውቀው ሰው ስለሆነ ለሱ ወግነ እንዴት ነው የምታወራው? መጽሐፍ ቅዱስን እያመንክ ሰው ስህተት እየሰራም ችግር የለም የኔ አካባቢ ሰው ነው ምናምን ብለህ እንደዚህ ልሸፍን ትፈልጋለህ? ለእውነት ቆሙ እንጂ። ኧረ በኢየሱስ ክርስቶስ ወንበዴዎች አሉ፣ በክርስቶስ ስም የሚነግዱ አሉ። በጣም ብዙ ሰው ከፍ የሚያደርጉ ሰዎች አሉ። ስለዚህ ራሳችሁን ጠብቁ፣ ተጠንቀቁ። ሄዶ መበላት ደግሞ ያንተ ጉዳይ ነው፣ ምንም ማድረግ አይቻልም። ኢየሱስ ግን ብቻውን ያድናል። መጽሐፍ እንደምለው እንሂድ። ከወንበዴዎች ተጠንቀቁ። ክብር ለኢየሱስ ይሁን። ቀጣይ በሌላ ነገርኛ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።